ተብለን ውኡ ተባለብን ቀንታችሁ ነው ምናምን አባዬ እኛ የለፋነው ለቤተሰባችን ነው ለሰው ሾፍ ልናረጋ አይደለም አሜሪካ ያለ ሰው አሁን እኔ መጥቶ አላዛር ነገ እንዲ ሞቲቬት አድርግ ስትለኝ እኮ አንተ አፈር ልሰ ተነስተ የሆነ ነገር ማሳየት አለብህ አይደል ሞቲቬት ለማድረግ አንስ any motivator ገብታችሁ anybody motivates in American country they always to have something to show እኔና ማኛ ማን ነው ማህር የሆነን የኢትዮጵያን ህዝብ ከዚህ ሞቲቬት ማድረግ አንጂ ከሀገሩቱና አሜሪካን ነው እንችላለን ስለ ኢትዮጵያ ቢዝነስ አና ስለ ኢኮኖሚው አና ኢትዮጵያ ያለ ሰው ኢትዮጵያን ሰው እኛ ያልነው ይሄ ልጅ ሲመጣ ህፃናትን ለማሳደግ ነው የመጣው ሲባል ሁላችንም አፈውተናል ሰፖርት አላረግ ነው ምን ልጅ እየወጣችሁ ቤተሰቦቻችን ሄዳችሁ ይሄን ልጅ ተገኝታችሁ ብዬ እኔ ራሱ ተናግሬያለሁ ማኛ አፑት ማሳይ ማሽነውን ሳይድ ተናግረናል ሄደን ሰፖርት አድርጉ ህፃናቶች ይታከሙ ሁላችንም የኔ ቤተሰቦች እንደውም ወይናል እየተመለስክ ብሎ ያላመሰኝ የለም ያላመሰገነኝ የለም ማኛ ዛሬ ግን አንድ ሰው አንድን አይዲያ ይዞ ነው እንጂ ከመሬት ተነስተ አሜሪካን ሳታይ እንደኛ ሳትቸገር አፈርለሰ ሳትነሳ እኛ ሞቲቬት ማድረግ አትችልም አቅሙ የለህም ካፓሲቲ የለህም ብለ መቃወም ጥፋቱ ምንድነው ማኛ እናት አባቱን አልተሳደብን የልጁ ማንነት አልነካን always say this ከኢትዮጵያ መጣ አሜሪካንስ ሞቲቬት ልታረግ አትችልም ነው ያለው it's embarrassing ለኛ ራሱ አሜሪካ ተናግሯል ማነች ኤሉ ተናግሯለች አሜሪካ ቢል ራሱ ሞቲቬት ነው የሚያረገ ክሬዲት ካርድ እዚህ መጣ ቲክታክ ላይ እንደ ስፐርም የረጫው ክሬዲት ካርድ ራሱ ሞቲቬት ያረጋል ለመክፈል በደንብ አርገ ሁለተኛ ነገር በሶፊ ምንድነው ያለችን ገመድ ገዛላችኋለሁ አይጥ መርዝ ገዛላችኋለሁ ላና ያለች ለተመቀኛችሁ አይባልም እናቱ አይባልም 50 አመት ምንኑር 40 አመት ምንኑር እግዚአብሔር የሰጠንን በአቅማችን ጥረን እየኖርነው ነው ያለነው እኛ ሊስት ማንነታችንን በንጹህ ልባችን ነው የምናሳየው የሌለን አለኝ ብላላ ማኛ ፋብሪካ አለኝ ብሎ ያቀም አላዛር እኔ እዚህ ጋር ቤት አለኝ ትዳር አለኝ ቢዝነስ ብያላቀም በማንነቴ እግዚአብሔር በሰጠኝ ለእናት አባቴ ግን ጥሬ ግን ጥሩ ነገር ሰርቻለሁ ቁም ነገር ሰርተናል ለቤት አሁን ቴል ደስ ዴይ ቤተሰቦቻችን ያመሰግናል ስለዚህ ገና ለገና እሱን አልደገፍንም ብላችሁ ታነቁ ተገልበጡ እግዚአብሔር አምላክኛ መዳናለም ይጠብቀናል ያይጥ መርዝም ማያስፈልገንም ማግኒቲ ድመትም ማያስፈልገንም እኛ ጋብሌስ አሜሪካ አይሰማ ማግኒት አፈናል ሚውት ነው ያለው ማኛ ስልክ ያወራኩ ነው አላቅም አባቱ ሶሪ ሶፊ እኔ ጥያቄ አዶናይን አለመደገፍ መታነቅ ምንቀናበት ነገር አላልኩም ካስወራኝ አላልኩም አይ አስወራኛ ጠይቀኝ አይባልም ለማንኛውም ከታቹኝ ሰማችኋለሁ ነው ያው ከስተም ስራ ላይ ነው ያለው ይቅርታ እኛ ድነትን ለማሸነፍ 50 አመት ኖረን ስቲል እየለፋን ነው እንግዲህ ምንም ማድረግ አይቻልም ማኝዚ ሌላ 50 አመት መዳን ያለም ከሰጠን እንሰራለን ግን አይባልም ሶፊ አንቺ ኦኬ አንዴ ልመልስ እድሉን ስጠኛ አንዴ ልመልስ አለው ከስር ቤቢ አዎ የሰማሽ ኦኬ አንዴ ልመልስ ችግር ኦኬ ልመልስ አንዴ ዮኒዬ ኦኬ ከሱ በፊት ግን አንድ ነገር ልበል ዮኒ ሰው ግዴታ ሞቲቬት ለማድረግ 40 አመት መኖር አመድ መብላት አፈር ውስጥ ገብቶ መንከባለል መቸገር ወይም ደግሞ ልክ እኔ ወጥቼ 12 ሰዓት ኡበር ሰርቼ ደክሞኝ እንደምመጣ አይደለም ያንዳንዱ እድል ደግሞ በቃ ነው እንዴ አጣየቅሽ አይደለ አጋራን ሰራንተር ለኤክስፕሌን ወጣኝ you don't explain that ምን መሰለኝ motivators do you even know what motivation is motivate የሚያደርጉ ሰዎችን አውቀሻል ካላቸው የልምድ አንፃር ካላቸው ነገር አንፃር ያንን አሸንፈው ሰክሰሱን በቢዝነስ ደረጃ በሁሉም አድርገው የመጡ ሰዎች ናቸው ሌሎችን እንደዚህ አይነት ነገር የሚያስደርጉት ዮኒዬ እሱ ደግሞ በዚህ 26 አመት እድሜ በወጣትነቱ በስደት ዓለም ውስጥ ያሳለፈውን ኤክስፒሪየንስ ሼር ማድረጉ ምንድነው ክፋቱ እንደኛ አሩን መብላት አለበት እንደኛ ላበላ መሆን አለበት እጁ አፈር ዱቄት መሆን አለበት እንዴ ሳይሆን ሞቲቬት ማድረግ አላዛር እንደዛ እያለ እኮ ነው እንዴ አይደለም ያለው ምን መሰለህ አሜሪካን ሀገር የሱን ላይፍ
ቆይ አንዴ አሜሪካን ያለው ስለሰማሁት ነው ቅድም ገባኝ። አሜሪካን ያለው ሰምታታል ቅድም አንዴ ቆይ ሁለተኛ ደግሞ ልመልስለት አላዛር አይጥ መርዝና ገመድ አሁንም እኔ ለምን አዶናይን ተናገራችሁት ወይም ደግሞ ለምን እንዴት አደርጋለህ አላችሁ አይደለም ያልኩት ምቀኛ ለምትሆኑበት ለምትመቀኙበት አሁንም አንተ ቤት ስደግሞ የአይጥ መርዝና ገመድ ስፖንሰር ሆኗል። ለምን የሚመቀኙ ሌሎቹ ነገር እኔ ስፖንሰር እኔ እኮ ለነዛ እኮ ነው ለእናንተ ምን ብለው ነው የሚመቀኙ? አላዛር ለምን አቤት አለ? አላዛር እኔን ነው ብሎ ለምን አቤት አለ? ኖ ሳይሆን አንቺ አባባልሽ ራሱ አሁን ለምሳሌ አዶናይ መልካም ነገር ሲሰራ መልካም ሰርታል ብሎ ብዙ ሰው አፕሪሺየት አድርጎታል። ባጠፋ ጊዜ ተችቶታል። ጥሩ ነገር በሰራ ጊዜ አሁንም ለምቀኞቹ የአይጥ መርዝና ገመድ ስፖንሰር ሆናለሁ ማለቴ ምንድነው ችግሩ? ስፖንሰር ሆናለሁ አሁንም ምንድነው ችግሩ? ምኖቹ ናቸው ምቀኛ የሆኑት? እንዴ አቤት ከተየፍሽ ለምንድነው አቤት ያለው አላዛር? እሱና አልተናገርኩ ነው ስሙን ጠርቼ ለምን አቤት ይላል? አሁንም የአይጥ መርዝ ገመድ ስፖንሰር ሆናለሁ እደግማለሁ። ችግር የለውም። አንድ ጥያቄ ልጠይቅሽ። ቅድም ከሰማሁት ምን አልሽ? እኔ የልጆቼን ወስጄ የሱን ኤክስፒሪየንስ እንዲሰሙና ወደ ልጆቼን ወስጄ አላልኩም። ይኸውልህ እንዴት እንደሚሰማው አላልኩም። ለምንድን ነው ሰው ማዳመጥ የማትችይው አንቺ? ግን በጣም እኔ እኮ ጥያቄ ስለ ልጆችሽ አይደለም። ኦኬ እና የሱን ኤክስፒሪየንስ ሼር እንዲያደርጋቸውና እንዴት መኖር እንደሚችሉ አሜሪካ ውስጥ እንዲያውቁ ፈልጋለሁ። ዮኒዬ አላልኩም። አንቺ ኢትስ ኦኬ ታዩ። አሁን ያደረግሻቸው ሌሎች ነገሮች አሉ። ኢትስ ኦኬ። ቆይ ጥያቄ ልጨርስ ፕሊዝ። አንቺ እሱ ሰክሰስፉል ነው ብለሽ የምትይው ምንድን ነው አሜሪካ ውስጥ? እስቲ ንገሪ። ኦኬ ዮኒዬ አም ሶሪ ምናልባት ስለምቸኩል ነው። አንተ አዳምጠኝ ዮኒዬ። ያልኩት ምንድን ነው ትሄጃለሽ እንዴ ብሎ ሲጠይቁኝ አዎ ሄዳለሁ። የሚሄደው ግን በእድሜው በተለይ ደግሞ ከመጣበት በዛች የእድሜው 19 18 ያለፈውን ኤክስፒሪየንሱን መስማት እፈልጋለሁ። ያንን ጊዜ ነው ያልኩት፣ ያሁኑን አይደለም። ያንን መስማት ስለምፈልግ ልጄ ሲያድግ እስቲ 19 ዓመት ሲሞላው ያንን እነግረዋለሁ ነው ያልኩት እንጂ ልጆቼን ልጄ ሄዳለሁ አላልኩም። ወይም ደግሞ እሱ ያሳለፈው ኤክስፒሪየንስ ይሄ ነው አላልኩም። አየህ ሁሉን ነገር እንደፈለጉ ነው የሚሰሙት። አላልኩም። ይኸውልሽ ቆንጆ አይደል እንዴ እኔ እኮ ነው አንደበቴ ለምን ዮኒ ነው ጓደኛዬ ዮኒ ነው ማቆ ለምን ዋሻዋለሁ? ኧረ እባክሽ አዳምጪኝ። ችግር የለውም። ይኸውልሽ ቅድም ከእሷ ጋር አይሆን እንትኑ በቃ እሷን ፍቷትና አይሆንም። እኔ አሁን አጀንዳው ወደ እሷ ባይቀየር ደስ ይለኛል። በቃ ሰክሰስፉል የሆነውን ነገር ተረኛው የነበረው ማሪ አንድ የሆነ ነገር ይበል። እሱ ቆይቷል። እሺ ችግር የለውም። ኦኬ ይኸውልህ ቴንክ ዩ እኔ አመታዋል አጀንዳውን በፍቃደኝነት ደግሞ ምናክ የአዶናይ ሳፖርት የሆናችሁ ቻሌንጅ አድርጉ ግቡ ብለሃል። አሁን በብዛት ስናያቸው 90% ተቃዋሚ ደጋ የአዶናይ አጌኒስት ናቸው። እንደዛ ከሆነ መፈሳፈስ ይቻላል ከተፈቀደ ማለት ነው። ማለት ግልጽና ግብጽ ማለት ነው። እንዲህ ካሜራን ከፍተህ ቢደበቅ ነገር የለም። ኦኬ እኔ በሶስት ልጆች የነበረው ኮምፕሌን መናገር እፈልጋለሁ። በአዶናይ በብላክ ስታር በአባ ሀዲሽ ተነስተዋል እዚህ ላይ ማለት ያንዳንዱ ፊት ለፊት አድርጎ እኮ ፊት ለፊት መመላለስ እንችላለን። ኦኬ ይሄ ልጅ ሞቲቬሽን የተባለው መጀመሪያ ዲሲ እና ዲኤምቪ ኤሪያ ላይ ብቻ ሰው አታክ እያደረገ ነው። ብዙ ቦታ እመጣለሁ ያለው እሱ አሜሪካ ላይ ብዙ ቦታ እመጣለሁ። አትላንታ ከመጣም ነምበር 1 ባይ ዘ ወይ ለምን ካልከኝ አሁን አይደለም አዶናይ የምደግፈው እኔ ከመጀመሪያ ጀምሮ ኦኬ ሰምተናል። አው እንደዚህ ያደርግ ነበር ለማኝ ነው ምናምን ተስፋ አዶናይ የነበረበትን ችግር ለህዝብ ተናገረ። ህዝብ ሳፖርት አድርጎ በጊፍት 80 እና 90 100 ጊዜ የጌም ቀጠሮ ያርገ የበዘበዘ ሁላ አዶናይን ጊፍት ተሰጥቶታል ብሎ ሲተች በጣም ሼም ነው። እዚህ በየቦታው ስታያቸው 90 እና 100 ጊዜ የቀጠሮ ጌም እያደረጉ ከህዝብ ሲበዘብዙ የነበሩት አሁን አዶናይ ዛሬ ስለ አዶናይ ስታወራ ሰማው። አንተ አሁን ራሱ አንተ ለምንድን ነው ሶሻል ሚዲያው ላይ አዳምጠኸዋል በጣም አጌንስት የሚሆኑ ነገሮች። ስለዚህ በዚህ መነጋገር እንችላለን። አዶናይ ስለ አሜሪካ ምንድነው ሞቲቬት የሚያደርግ ያለው? መጀመሪያ ዮኒ ምንድነው ያደርገው? ሰምተናል። ሞቲቬቱ ፕሮግራሙ አልተጀመረም። ብንሰማ ኖሮ ስለ አሜሪካ ቢፈተፍት እውነትን ሁላችን ገብቷል አስተያየት ትሰጣለህ። ይሄ ልጅ ስለምንድነው ሞቲቬት የሚያደርገው? ምናልባት እሱ ስደት ነበር አገር ቤት ገብቷል። ላሳያ አይሻልም?
ኦኬ ላሳይ ምንድነው እያለ ያለውን ለሚለው ላሳይህና ብናወራ ይሻላል። እኔ ከመሬት ተነስቼ ሰው መውቀስም አልፈልግም፣ መነጋገርም አልፈልግም። ለሚሽል አሁን አሻሽሎት ነው። ቆይ ስማ፣ እንደምታውቁት እንግዲህ ቅዳሜ ማርች 28 የራሴ ኢቨንት አለኝ። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው፣ ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ ካላችሁበት ጭንቀት እንድትላቀቁ ነው። የኔ አላማ ካላችሁበት እፍረት፣ ቁጭት እንድትወጡ ነው። የኔ አላማ ኮንፊደንሳችሁ እንዲጨምር ነው። ኮንፊደንስ ማለት መጎረር አይደለም። ኮንፊደንስ ማለት እኔ ከሰው እበልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎት መቀነስ ማለት ነው። ኮንፊደንስ ማለት እሽባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይሁዳ የጥሩ ነኝ አስተሳሰብ እየቀነስክ ታዊ መሆን ነው። ለራስህም ለሌሎችም ሰዎች ነው። እኔ በጣም ብዙ ነግራችሁ የምፈልጋቸው ነገሮች አሉ ከራሴ ህይወት። አዶናይ ከ4 ዓመት በፊት የነበረው ህይወት ታስታውሱታላችሁ። ከሰውነቴ ጀምሮ የነበረኝ የአኗኗር ዘይቤ፣ የነበረኝ ኢንካም፣ ሁሉም ነገር አይታችሁታል እናንተ። እና አሁን ደግሞ የደረስኩበት ነገር አለ። እንዴት አድርጌ ነው እዚህ ደረጃ የደረስኩት ማሳየት እፈልጋለሁ። እውነቴን ነው የምላችሁ። ከስቃይ እንድትወጡ፣ ድንን ማለት እንድታቆሙ፣ በሰው ምክንያት መደበቅ እንድታቆሙ፣ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ ፈልጋለሁ። ኦፍኮርስ እድሜ 26 ምን ላድርጋችሁ? ላስተምራችሁ ፈልጋለሁ። ስሙ በደምብ። ሌላም አለ ከዚህ በፊት ያለውን ስማ። ኦኬ በእድሜ ከለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። እውነት ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከእናንተ እበልጣለሁ እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበር እና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ እናንተን ለማገዝ ይሄ ተሻሽሎ የተሰራው ነው። ያልተሻሻለውን ኦሪጂናሉን ደግሞ ላሳይ። ቆይ ያልተሻሻለውን በጥሬው ኦሪጂናሉን ላሳይ። ዲኤምቪ ኤሪያ የምትገኙ ሀበሾች፣ ውድ የሀገሬ ልጆች እንደምታውቁት ማርች 28 ቅዳሜ በዋርነር ቲያትርስ የሚገርም ኢቨንት አለ። የሞቲቬሽናል ኢቨንት። በአካል መታችሁ ከኔ ጋር መገናኘት የምትፈልጉ ከሆነ ቀድሞ ቲኬት የቆረጡ 300 ሰዎች፣ እነዚህ ቲኬት የቆረጡ ሰዎች ደግሞ በስክሪንሻት ኮመንት ላይ ከላኩ እኔ ሪፕላይ ያደርግላቸዋለሁ። በአካል ደግሞ የራሳችን ጊዜ እናሳልፋለን ማለት ነው። 2000 ሰው ነው የሚመጣው። ከነዚህ 2000 ሰዎች 300 ሰዎች በአካል የመጨረሻ ኢቨንት ላይ እንገናኛለን፣ ሌላ ቦታ ላይ ለየት ብለን ማለት ነው። ስለዚህ ስክሪንሻት እያደረጋችሁ የቆረጣችሁ ቲኬት ቶሎ ብላችሁ እዚህ ኮመንት ላይ ጻፉልኝ፣ የዛኔ አያቸዋለሁ ማለት ነው። ይሄ ነው እንግዲህ የነበረው። አሁን አውራ። አሁን ሁለቱንም አይተሃል ማሪ? አውራ። ያ ቴንክ ዩ። አንደኛዋን በተለይ አሁን ያሳየህን አይቻት ነበር ስትዘዋወር ቀንዳይ ማለት ነበረች መጀመሪያ ሞቲቬሽናል ስፒከር ሊያደርግ ነው። ይሄንን ነው ዳይሬክት ላይ መጣ። ኦኬ ቀጥል። ገባኝ። አሁን ይሄንን መልስ ራስ ትመልሷለህ ይሁን። ይሄ በሼም ይሁን እፍረት ይሁን የኛ ህብረተሰብ መጀመሪያ በጣም ሼምፉል ነው። ገብቶሃል? እየነዳ ከሆነ እንትን ሊልብህ ይችላል፣ ሊዘጋብህ ይችላል። በድምፅ አውራ ያደርገዋል። ኦኬ ኖ አይ መካኒክ ጋር ያሉት እያወራሁት ነበር። እኔ የምላሉት ይሁን ምን አለ መሰለህ በጣም ብቃት ያላቸው በጣም ትምህርት ያላቸው ሼም እየያዛቸው ሶሻል ሚዲያ ላይ ገብተዋል። እውቀታቸውን ብቃታቸውን ለህብረተሰብ እንዳያጋሩ በእፍረት ቁጭ የማይገቡ ማዕት ናቸው። ሶሻል ሚዲያ ባይዘው ይኸውልህ ሁሉንም ሳይሆን ኦርም 90% ደደቦች ነው እዚህ ያለ ነው። በትክክል ለመናገር ከሆነ በትክክል 90% ደደብ ነው እዚህ ያለው። ብቃት ያላቸው ምን ያላቸው ትምህርት ያላቸው ሁሉ እዚህ አይመጡም ያሉት። አሁን ያን እፍረት ይኸውልህ ያን እፍረት ሰብረው ለህብረተሰባቸው መድረስ እንዳለባቸው ይሄ ሰው ሊያስረዳ ከሆነ ምንድናት እዚህ ላይ ክፋቷ አለኮ ሼም ሆነ መናገር የሚገባን ነገር ይኸውልህ አንዳንድ ቦታ እኮ ስንሄድ የሚገባን ነገር ያለ መናገራችን ስንት ነገር ያመለጠናል። አንተ ራሱ ስንት ነገር ኬዞች አመጣ ከዚህ በፊት ማድረግ የሚገባቸው ለምን አደረግሽ ምስል አፍሬ ነው እኔማ ሼም ይዞኝ ነው ማአት ነው ያለው። ይሄ ነገር እንግዲህ
ህብረተሰቡ ብሬክ አድርጎ ወደፊት መምጣት የሚችል በተለይ ብቃት አለው የለውም የሚለው ጉዳይ ሌላ ጉዳይ ነው። ይሄ አሁን ያን ነገር በትክክል ብቃት አድርጎት ይገልጸዋል ወይ? በትክክል ያን ነገር ወደ ህብረተሰቡ በስሜት ልኮ ሪፍሌክት ያደርጋል ወይ ለሚለው ነገር ሌላ ጉዳይ ነው። አሁን በአዶናይ እነዚህ ሀሳቦች ሲገለጹና እኛ በመናቃቸው ሲገለጹ ዲፈረንት ነው ማለት ነው። በብቃት በቃው ከሆነ ምንድነው ክፋቱ ነው? ምንድነው ክፋቱ? እኔ ማለት እኔ እያልኩ ያለሁት ምንድን ነው? በጣም ጥሩ መስሉ ወይ በዚህኛው በጣም ጥሩ ጠየቀኝ እኮ እኔ ልመልሳት ጠየቀኝ። ስለዚህ ምን መሰለህ፣ በመጀመሪያ ደረጃ እኔ የማየው ምንድን ነው ስለ አሜሪካ ላይፍ፣ ስለ ካናዳ ላይፍ፣ ስለ አውሮፓ ላይፍ የተናገረው ንግግር ኮምፕሊትሊ ሚስኢንፎርምድ አድርጎ ነው የተናገረው ራሱ ማለት ነው። ሚስኢንፎርም አድርጎ ምንድን ነው ያለው? ስትረስ ነው ያላቸው፣ ምንም እንትን የሚል የለም፣ ላይፋቸው የተቀየረ አይደለም፣ ከቢል ውጭ የተወሰነች የሚተርፍ ነው ያላቸው ብለዋል። ሁለተኛ ደግሞ ስለ እርዳታው ካየ ከተረዳ በኋላ ስለ ጌሙ ስላወራ ነው ቸግሮኛል ብሎ መጥቶ ነው የመጣው። ከዛ በኋላ አገዙት ወንድምና እህቶች። ከዛ በኋላ ሸዋሸዋ ሰራቸው ብለው ነው ቃል በቃል የተናገረው። የተናገረው ምንድን ነው? እኔ ቸግሮኝ አልነበረም፣ ምንም ነገር የቸገረኝ ነገር አልነበረም፣ በቃ አገዙኝ ምናምናም ብሎ እንደ ተራ ነገር ነው ያወራው። ከዛ ያንም ሙላ ኦኬ ተባለ እኮ። ከዛ ወደ እርዳታው ሲገባ አንድም ሰው አልተቃወመው። ወደ እርዳታው ገብዞ ጥሩ ነገር በሰራ ጊዜ ኦኬ ዩር ግሬት፣ በዚህ ነገር ላይ ተባረክ፣ በርታ፣ ጥሩ ነገር ነው ተብሎ ሁሉ ነገር ተስተካከለ። ይሄ ነገር መጣ። አሁን ሞቲቬሽናል ስፒከር ነኝ አሜሪካ ደግሞ ላነቃቃችሁ የሚል ነገር ነው የመጣው። ያ ሲሆን ኮስችን አይደረግም ወይ? በዚህ ነገር ኤክስፒሪየንሱ አለ ወይ ነው ማይ ኮስችን። ምን አይነት ኤክስፒሪየንስ አለው ሰው? ኢቨንት ላይ መጥቶ ያውቃል ወይ? ለምሳሌ ኢትዮጵያ ላይ የሆኑ ቦታዎች ላይ ሄዶ ለምሳሌ መከላከያ ሄዶ አየር ኃይል ሄዶ በጣም ተደንግጦ ላይ የነበረ ቦታ ነው። ኢትዮጵያ ላይ አንድም ኢቨንት ላይ እንደዛ ነገር አላዘጋጀም። there's nothing ኢትዮጵያ ላይ እንኳን ገብቶ ሰክሰስ ያገኘበት ቦታ ላይ እንኳን ገብቶ ይህንን ነገር አላዘጋጀም። ይህ እንዱና ነው ዳ ኤክስፒሪየንሱም የለውም። የሌለው ኤክስፒሪየንስን አምጥቶ ምንም ነገር የሌለውን አምጥቶ እዚህ ቻፓ ስላለ ብቻ ኑ ሰርፕራይዝ ላርጋችሁና ገንዘባችሁን ሊቀበል ሲል እኔ ለእኔ ፔጅ ነው፣ ስለሌላው አይመለከተኝም። የኔን አክባሪና ወዳጅ ሊሆኑት ወር ሚኒት እናንተ አልነቃችሁም ወይ? እናንተ ህይወቱን አልጀመራችሁትም ወይ? እናንተ ህይወትን አታውቁትም ወይ የሚል ኮስችን ነው ያለኝ። አዱ ሀቭ ኮስችን። አሁንም አሜሪካን ያላችሁ ቢልን ሌት ተቀን የምትከፍል ህይወትን ለመቀየር የምትንተፋተፍ ላይፍን ብዙ የምትጥርና ወገንን ቤተሰብን ምንን የምትረዳ ወንድም እህት ጭንቀት እሱ እንጂ ሌላ ነገር ኖሮ አይደለም። በምንድን ነው አብዛኛው የሚጨነቀው? ኢትስ ኦንሊ አባውት ቢልስ ለሚከፍለው ለሚያደርገው እንጂ ሌላ ህይወት አሜሪካ የሚያስጨንቀው ሰው 90% የለም። ኢትስ ኦል ዴድ። ስለዚህ ይሄንን ነገር ከእናንተ ጋር ልምድ ልከፋፈል ከሆነ እሰየው፣ ብዙ ሰው ያግዘዋል። ልምድ እንከፋፈል ነው። የኔ የካናዳ ልምድ አለኝ የነበርኩት አሜሪካን መጥቼ ያሳለፍኩን ነገር ነበረ። ልምዴን ሼር ላርጋችሁ እስማማለሁ። አም ገነ ቲቹ ካለኝ ግን ሄል ኖ ነው የምልህ። አሁንም አያስተምረንም እያልኩ ነው። ሂዝ ናት ገነ ቲች ስ ና ይገባኛል። አሁን ስለዚህ ሌሎቹም ቢሎ እሱን አስቲ አንተ ንገረኝ። አሁን ለምሳሌ አንተን መጣ ከአንተን አሁን አንተ ቆይ በአንተ ልጠይቅ፣ አንተ ጋር እንሂድ። አንተ ጋር መጣና ላነቃቃ ብሎ መጣ። አንተ ትነቃቃለህ? ምንድን ነው አሁን የሆነ ነገር ላነቃቃ ካልከኝ አይዲያ ሼር ላድርግ ነው የምትለኛለሁ አይደለ? እሰማሃለሁ። ሶ ዩ ጎtta pay me though. You have to pay me $100. እኔ ለማወራ ነው እሱ ግዴታ አይደለም። ኦኬ ዮኒ ገና pay me እኔ አሁን አዶናይ ነኝ። ኦኬ አዶናይ ነኝ። ማሪ hey what's going on? You gotta pay me. I'm gonna teach you something እልሃለሁ። እኔ ደግሞ ዮናስ ገብቶሃል? ዮናስ የሚናገረኝ ነገር ስለማቀ የሚናገረኝ ነገር ያዋጣኛል ከሆነ እከፍላለሁ፣ አያዋጣኛል ከሆነ ደግሞ አልከፍልም። ትሩ አደዋንቱ። ስለዚህ አሁን ይኸውልህ እዚህ ቤት የገባሁት ለመሰለ ዮኒ አንተ ነገሮችን በፌርና በቻሌንጅ ስለምታወራ፣ ሌላው ግን ዮኒ ሌላው ተረጋግጣለህ። እኔ አባት አትግባባ። ኖ ለዛ እኮ ነው ያልገባሁትኝ ያልመለስኩትኝ። ያ አሁን አንድ ሮንግ ያስካት ነገር አንተም ራስህ ትታርምባት ከሰው
መብት ነው። እንድትጠርምባት ግን ወርድ የስሩ ሰዎች ታፕ አድርጎ አንዴ ብላክ ራሱ አይሁን በራሱ አይዳ ተሰቡ ይችላል። ያ ብላክ ስታር የሚባሉ አልሰማሁም። አይሰማም እንዴ? አይሰማም። አሁን መጣ። ጎ ሄድ አሁን መጣ። ሆላ ዋስ ይሰማል። አይሰማም። አሁን መጣ። ይሰማል። አሁን መጣ። ኦኬ፣ በጣም አሪፍ። አሁን ስለ ብላክ ስታር የሚባለው ልጅ ያንተ የራስ አስተያየት ሊኖር ይችላል። በሆነ ነገር ላይመችህ ይችላል። እኔ አስተያየት አይደለም ሺ ጊዜ ሲሰድበኝ ነበር፣ ግን ስለሱ ምንም እንዳትል። አዎ ኖ አልጠይቅም። እኔ ዛሬ ነው የመለስኩት። ለዛ ገብቶሃል። ሺ ጊዜ እኔን ሲናገር የነበረ ዝምባም ነው እሱ። አንተ የፈለከውን በለው። አሁን ይሄ እኮ ነው ፖይንቱ። ላዚ ዘፈርኩት ይሁን ቲማቲም አመላለሽ ያለው ያ ማን ነው ስሙ? ያ ጴንጤው ቀዩ ጴንጤ ሰው ፖለቲካ የሚያወራው ደርሶበት ነው። አዎ ጥሩ ራሱ ደርስና እንደፈለገ አድርጎ ቢረግጠው ልክ ነው ነው የምልህ። ልክ ነው በለው። ግን እኔም መኩም ስላለን በአንድ ፊልድ የምንሰራ ዘ ቤስት ገንዘብ ሜክ የሚያደርገው ከሁላችን አዘ ትራክ ድራይቨር ገብቷል። እሱ ነው ፍላቤ ሎቤ ነው የሚለው። እሱን ሳይድ መያዝን ምናምን የራስህ ጉዳይ ነው። ይሄን እኔ ጋር መጣ ዲፍላታ ዮኒ አንተንም እኔ አላውቀውም። ልጁ ግን በቃ ካላወቅኩ አብራ ታዲያ ኖ የሚሰራውን አውቀዋለሁ። ባናት ተከል የፈለገውን ይስራ። ይሄ እካክ ዝምባ አሮን ኬር። ይሄ መረጋገጥ ከሆነ እኮ አይዲያ መስጠት አያስፈልግም። አይደለማ ስማ፣ ስለ እሷ መተህ ስትናገር ይኸውልህ አንዴ አይደለም ከ10 በላይ ቪዲዮ እኔ ላይ ሰርተዋል። ሰው ዩዶንት ዲፌንድ ይኸውልህ ነክቶ እንደሆነ አላውቅም። እኔ ነክቶ አላውቅም በላ እኔ ስም አታስገባው አልከው እኮ በሰጠው አይዲያን አልኩህ እንጂ ሌላ ጉዳይ አለ ካልከኝ አላውቅም። በቃ አላውቅም በላ። እኔ ዝም ብዬ አልናገርም። እንዲያውም ስሙን አልጠራም ብዬ ነበር ፎር ዘ ሎንግስት ታይም። አጀንዳው እየተቀየረ ነው እኮ እኛን ከልክላችሁ ወደ ሌላ ገባ። አጀንዳውን ቀየርከው። አሁን አንተ ሌላ ውስጥ ገባ። ብላክ ስታር እከክ ብለዋል። ቲማቲም አመላልስ ብለዋል። ማኛው በለው ስታገኝ ዋናው አጀንዳ ላይ ወደ አጀንዳው ነው ዋና ጃምፕ እንበለው ማለት ነው። ስለዚህ እኔ አልኩ አንድ ነገር አለ። የዚህ ጉዳይ ልጅ ገብቷል። እንደ ኢሞሽን ወይ ደግሞ እንደ አጀንዳ ራሱ ሜክ ዲኤምቪ ኤሪያ ማአት ሰው አለ ታውቀዋለህ። እዛ የተሰበሰበው ሰውና ዲኤምቪ የሚኖረው ሰው አንድ ነው ብዛቱ አይታል አይደለም? አይገናኝም፣ ጭራሽ አይደለም። አዎ በአበሻ ደረጃ ካየኸው ዲኤምቪ ስቴዲዮም አይበቃውም። ስቴዲዮም አዎ። ስለዚህ ያየነው ነገር ደግሞ ገብቷል። እዛ ላይ ደግሞ ዲኤምቪ ብሎ የረገጠው ሌላ ሰው ነው። እኔ ዲኤምቪ ብዬ አልተናገርኩም። አዶናይን ነው ያልኩት። አዎ እና ምን አለ መሰለህ እዛ ቦታ ላይ የፈለጉ ሰዎች ተገኝተዋል። ያልፈለግ ሰው ደግሞ መቅረት እኮ ነው። እሱን ደግሞ በተግባር ዲኤምቪ አይተነዋል። እሱ እኮ ነው ችግሩ። አሁን አትላንታ ምን አለ መሰለህ ሌላውም መጥቶ እንደዚህ አሁን ምንድን ነው የሚሆነው መሰለህ አንተ ያልተረዳው ነገር አንድ አለ። ሌላውም መካኪ መጣና ናና እንዲናርግላችሁ እያለ ዲያስፖራውን መጫወቻ ላይ ያደረጉት ነው። ሰው ይገርብልኝ ኢዘር ዋን ኦፍ ማለት አምናችሁ የምትሄዱ ሂዱ፣ አምናችሁ ማትሄዱ ደግሞ እኔ ለፔጄ ለእኔ ተከታታዮች ነው የምናገረው። ስለሌላው አይደለም ተሸክሞት መዞር ይችላል። የእኔ ተከታታይ ግን አሜሪካ የምትኖር ካለ ቢል የምትከፍልና ጀግናነ ጎበዝነ ማንም ምንም አያስፈልግህም እያልኩ ነው እኔ ያለሁት። አሁን ለምሳሌ ፓስተር ቸርነት ቢመጣ ወይም ደግሞ ወትስ ኔም ዶክተር ወዳጄ